አብረሽኝ ካልተኛሽ ፊልም አትሰሪም የተባለችው የአሁኗ የቦሊውድ ታዋቂዋ አክተር ኖራ ፋቲ። እንግዲህ ይቺ ኖራ ፋቲ ያው ብዙዎቻችሁ ታውቋታላችሁ ብዬ አስባለሁ። በአንድ ወቅት የመጀመሪያ ፊልሟን ልትሰራ ስትል ደራሲና ዳይሬክተሮቹን ፊልም እንዲያሰሯ ስትጠይቃቸው እና በጣም ቆንጆ ከመሆኗ የተነሳ ዳይሬክተሩ አብረሽኝ ካላደርሽ ፊልም አላሰራሽም ይላታል። እሷም በጣም ትበሳጫለች። በጣም ስትረስ ውስጥ ትገባለች። በዚህ ምክንያት ማለት ነው በጣም ነበር ፊልም ለመስራት ያላት ጉጉት እና በጣም በቃ አእምሮዋ ይረበሻል ምናምን ነገር። እንደውም ከዚህ ነገር ለማገገም ወላ ሳይካትሪስቱን ላይ ይንከባከባት ነበረ። እናም ግን ከዛ በማገገም ከዛ ወደ ካናዳን በመሄድ ትውልዷ በነገራችን ላይ ካናዳ ነው። ያው ያደገችው ካናዳ ቢሆንም ግን በዘር ግንዷ ህንዳዊ እንደሆነች ይነገራል። እናም ከዛ በኋላ በማገገም ራሷ ላይ ጠንክራ ትሰራና የተለያዩ ትርኢቶችን ዳንሶችን ዩቲዩብ ላይ እያየች ራሷን በጣም ማሰልጠን ጀመረች። እናም የተለያዩ ቪዲዮዎችን ዩቲዩብ ላይ ትለቃለች። በሶሻል ሚዲያው በጣም መንቀሳቀስ እና በዚህ ጊዜ ትላልቅ ዳይሬክተሮች እሷን ማናገር ጀመሩ። በጣም ቆንጆ ናት እና ወደ 26 ፊልሞች ሰርታለች። በጣም ህንድ ውስጥ ታዋቂ ነች። እና አብዛኛውን ጊዜ ግን የተለያዩ ትርኢቶችን ዳንሶችን ታሳያለች በፊልሞቿም። እና ያው ይቺ ሴት እንግዲህ አብረሽኝ ካልተኛሽ ፊልም አትሰሪም ብትባልም ግን ተስፋ ሳትቆርጥ ራሷ ላይ ሰርታ ያው እንግዲህ አሁን ላይ ያለችበት ደረጃ ይታወቃል። በጣም ፌመስ ነች። ሶሻል ሚዲያ ላይ በጣም ፎሎወር ያላት ሰው ነች። እና ያው ከእሷ ልትማሩ የሚገባው ነገር ተስፋ መቁረጥ እንደሌለባችሁ፣ የትኛውም ነገር ቢያጋጥማችሁ ማለት ሴቶች በሴትነታችሁ የተለያየ ፈተና ሊያጋጥማችሁ ይችላል። ግን ያው እንደ ኖራ ጠንካራ ሆናችሁ እንግዲህ ያሰባችሁትን አላማ ማሳካት አለባችሁ። እና ይመቻችሁ። እንግዲህ ስለዚች ውብ ሴት ሰምቶ ያው ፎሎ ሳያደርግ የሚያልፍ ሰው የለም። ፎሎ እያደረጋችሁ